እዚህ ጋር ግለሰቦች ናቸው እየተናገሩ ነው። ያንን ግን እዚያው ላይ ያ ሰውዬ ይገረፋል የሚለውንም ህግ እንዳለበት ፍርድ እንዳለበት የዑለሞች ሀሳብ የራሳቸው ነው። እዚያው ላይ ይገረፋል የሚል እንዳለበትም ምናልባት አንብበው ሊሆን ይችላል። ምን ያህል መሰለህ ለይሰ ዐለ ለዚ የእቲ ልበሂማ ሐዱን ያ በእንስሳት ላይ የሚመጣ የሆነ ሰው በእርሱ ላይ ፍርድ የለበትም ካለ በኋላ ይሄን ያለው ማን ነው? ኢብን ዓባስ ከኢብን ዓባስ ነው። ቃለ አቡ ዳውድ እንዲህ አለ ቃለ አቡ ዳውድ ከዛ ቃለ አዕጣ ወቃለ አልሐከም ሐከም ምን አለ ይላል አራ አን ዩጅለት እንዲገረፍ አያለሁኝ አለ። ይህ በመካከላቸው ያለ ሀሳብ ይህ ሰው ሊገረፍ ይገባል፣ ፍርድ ሊቆምበት ይገባል፣ ግርፋት ወላ የብልጉ ቢልሐድ ወቃለ አልሐሰን ሐሰን ምን አለ ሐሰን አልበስሪ ደግሞ ሁወ ቢመንዝለት ዛኒ እርሱ ልክ ዝሙት እንደሰራ ሰው ነው አለ። ዝሙት የሰራ ሰው ደግሞ ይገደላል ወይም ይገረፋል። ገብቶሃል አይደለ? ያው እዛው ላይ ሐሰን አልበስሪ እርሱ ልክ ዝሙት እንደሰራ ሰው ይቆጠራል ብለው እዚያው ላይ ተናግረዋል። ዝሙት የሰራ ሰው ደግሞ ፍርድ አለበት፣ ወይ መገደል ነው ተወግሮ ወይም ደግሞ መገረፍ የሚለው ማለት ነው። ቃለ አቡ ዳውድ እንዲህ አለ ሐዲስ ዓሲም የضعፉ ሐዲስ ዓምር ኢብን አቢ ዓምር ይላል እና ይሄን ይመስላል። ይህ የሰዎች በመካከላቸው ያለ ሀሳብ ነው፣ የአላህና የመልእክተኛው አይደለም። ሲቀጥል እዚያው ላይ ሙሉውን ስላላየኸው እንደሆነ እንጂ ፍርድ እንዳለበት ተናግረዋል። ልክ እንደ ማንኛውም ዝሙተኛ እንደሆነ መጨረሻው ላይ ተናግሯል ማለት ነው። መጨረሻው ላይ እርሱ ልክ እንደ ዝሙተኛ ሰው ተደርጎ ይወሰዳል ብለው ተናግረዋል ማለት ነው። እና በመካከላቸው ያለውን ኢኽቲላፍ ነው እየገለጸ ያለው። እና ለምንድን ነው ከላይ ከእንስሳት ጋር ግብረ ስጋ ግንኙነት የሚፈጽም ሰው የተወሰነ ቅጣት የለበትም ይላል። ከዛ ከታች ደግሞ ተመሳሳይ ሀሳብ አለ አለበት። ሙሉውን ተመልከት ነው። እሺ ከታች ያለውን ደግሞ እናንብበው። አቢ ዳውድ ሰይድ እዛው ላይ ሙሉውን አንብበው። እሺ ምን እንደነ እኮ እዛው ላይ አቢ ዳውድ ሰይድ ብሎ መገረፍ እንዳለበት አስባለሁ አለ። ሐሳቡን ገለጸ። አስባለሁ አለ። ነገር ግን ቁጥሩ ከተወሰነ ቅጣት ጋር መድረስ አለበትም አለ። እሱኛው አለ። አልሐሰን ደግሞ እንዲህ ብሏል፣ እሱ እንደ ሴሰኛ ነው አለ። ከታች ደግሞ አቢ ዳውድ ደግሞ ምን ብሎ አስቀመጠ? the tradition አሲም proves tradition ትርጉሙ ምን ብሎ አስቀመጠ? የአሲም ወገን የዑመር አል አምር ደካማ እንደሆነ የሚያሳይ ወግ ያረጋግጣል አለ። እና ለምንድን ነው ከላይ ምንም ፐርሚሰብል ነው ወይም ደግሞ ቅጣት የለበትም ብሎ አስቀመጠ? ከዛ ደግሞ ሐሳባቸውን አስቀመጠ። ኢብን አባስ ከላይ ኢብን አባስ ነው የተናገረው። ከዛ ዳውድ ኢብን አባስ ሳይ አለና there is no ይላል permission for one who has sexual intercourse with an animal አለ። ከእንስሳ ጋር ግብረ ስጋ ግንኙነት የሚያደርግ ቅጣት እንደሌለበት ተናገረ። ቅጣት ለማለት ነው። ቅጣት የለበትም አለ። ምን አይነት ቅጣት እንደሆነ እዛ ጋር አልዘረዘረም። የሸሪያ ቅጣት ይሁን የምን ቅጣት ይሁን ዘረዘረም። የግድያ ቅጣት ለማለት ነው። የግድያ ቅጣት የለበትም እያለ እንጂ ሌላ ቅጣት የለበትም እያለ አይደለም። አብዱላህ ብን አባስ የቱ ጋ ነው የግድያ ቅጣት ብሎ የሚናገረው? እና አላሳየህ የሊቃውንቶችን ንግግር እዚያው ሐዲስ ላይ እዚህኛው ላይ እዛው ሐዲስ ላይ የሊቃውንቶችን ንግግር ላሳየህ ምን ለማለት እንደሆነ። ሐድ ሲባል ለሁለት ይከፈላል። አንደኛ የግድያ ሐድ አለ፣ ፍርድ አለ። ወይንም ደግሞ ዝሙት የሰራ ሲባል ጊዜ ለሁለት ይከፈላል። ተወግሮ እስኪገደል ድረስ አለ፣ ወይንም እስከ መገረፍ ድረስ አለ። አብዱላህ ብን አባስ መገደሉን እንጂ የለም እያለ ያለው ሌላውን አይደለም። ሐዲሱ በመጀመሪያ እዚህ ጋር ይገኛል። ያውና ኢብኑ አባስ ምን ይላል? ኢብኑ አባስ እንዲህ ብለዋል፣ ከእንስሳት ጋር የግብረ ስጋ ግንኙነት የሚፈጽም ሰው ቅጣት የለውም ብለዋል። ቅጣቱ ግን ለሁለት ይከፈላል። እዚህ ጋር ምን ይላል? በዚህ ሐዲስ ውስጥ አብዱላህ ኢብን አባስ አላህ እግዚአብሔር ብሎ የሚተረጎመው ጉግል ነው ማለት ነው። እንዲህ ይላል ከእንስሳት ጋር ግንኙነት የሚፈጽም ሰው ምንም ቅጣት የለውም። ማለትም እንደ አመንዝራው የመግደል ወይንም የመግረፍ ቅጣት እያለ እየተናገረ ነው።
ይሄን ስለዚህ ስለመገደል ነው እየተናገረ ያለው። አርበኛ ላይ እንደሚል ላሳያችሁ እዚህ ጋር አንድ ወራ አርበኛ ልቀይርላችሁ። نسياش عندما أشي في هذا الحديث يقول عبد الله بن عباس رضي الله عنهما ليس على الذي يأتي البهيمة حد، أي ليس على الذي جامع عقوبة قتل أو جلد مثل الزاني، والمراد بالبهيمة كل حيوان يؤكل لحمه، وقيل الدواب بأنواعه، وفي ذلك إشارة إلى أن الذي عليه التعزير بالقدر الذي يراه ولي الأمر أو القاضي، والتعزير يتفاوت بحسب اجتهاد القاضي وولي الأمر لأن الأمر متفاوت، فقد يفعله إنسان مرة واحدة، وقد يكون هناك إنسان معروف بكثرة الفساد وكثرة فعل هذه المعصية، فيكون القتل تعزيرا لا حدا. وقد ورد في حديث آخر مرفوعا إلى النبي صلى الله عليه وسلم أنه قال من أتى بهيمة فاقتلوه. النبي صلى الله عليه وسلم إلى حديثين بلوال كأنسسات قال سيقنانيا قنيا شوتن قدرت بلوال فرد አለበት በኢስላም ከእንስሳት ጋር የተገናኘ ሰው ያው እዚህ ላይ እንዳውም ገደሉት ተብሎ የተናገሩበት አለ እያለ ነው። واقتلوها معه وأكثر الفقهاء على عدم العمل بهذا الحديث ترجيحا لصحة حديث ابن عباس الموقوف على الحديث المرفوع. ايش لمانኛውም ይሄን ይመስላል። አይ እንስሳት ጋር የዘሞተ ሰው ቅጣቱ ምንድነው በክርስትና ሆሊ እቺን እስኪ ጋር በመጽሐፍ ቅዱስ ላይ ከእንስሳት ጋር የዘሞተ የለም። የዘሞተ ሰው ፍርዱ ምንድነው? ከእንስሳት ጋር የለም ሲጀመር ካለ አሳየኝ። ፍርዱ ምንድነው ነው ጥያቄው። እስካሁን በመጽሐፍ ቅዱስ ላይ በእንደዚህ አይነት እንትን የሙሴ ሕግ ላይ በእንደዚህ አይነት ነገር ላይ አላየሁት። ከእንስሳት ጋር የተገናኘ ሰው ፍርድ የለውም። ፍርድ አለው። ዝሙት ራሱ ፍርድ አለው። ማቴዎስ ላይ ሲናገር የዘሞተ ሰው እንኳን ከእንስሳ ጋር ከሰው ጋር እንኳን ዝሙትን የፈጸመ ሰው እንዲገደል ይናገራል። ከእንስሳት ጋር ዝሙት የሰራ ፍርዱ ምንድነው? ከሰው ጋር ይወገር ከተባለ ከሰው ጋር አልጠየቅም። ከሰው ጋር ጋር ተመሳሳይ ነው የሚመጣው። የቱ ጋር ነው የሚለው? እንደዛ እስኪ ያሳይ። እንስሳት ተብሎ ስፔሲፊክሊ አልተገለጸም፣ ግን ደግሞ ከሰው ጋር ዝሙትን የሚያደርግ ኢየሱስ ክርስቶስ በማቴዎስ ወንጌል እኮ ተናግሯል እኮ። ስለዚህ ከእንስሳት ጋር የሰው ቢያደርግ ሕግ ስላልተጻፈ የለውም ማለት ነው። ከሰው ጋር እኮ ተብሎ ተጽፏል እኮ። ሰውና እንስሳ አይደለም፣ ግን ለሰው ተብሎ ከተጻፈ ለእንስሳቱ ደግሞ የከፋ ነው የሚሆነው። ምንድነው የሚሆነው? የከፋው ምንድነው? ዝሙት አይደለ እንዴ እኮ? ምንድነው የከፋው? ምንድነው የከፋው? የዝሙት እኮ ቅጣቱ እኮ ግድያ እንደሆነ እኮ ይናገራል አይደለ እኮ? አይደለም የከፋው ቅጣት ምንድነው? አሁን ዝሙት በቃ ግድያ ነው እኮ። በቃ እኮ አደላስተ ኢየሱስ ክርስቶስ ምን ብሎ ተናገረ? ማቴዎስ 5 ላይ ልናየው እንችላለን። ከ20 ጀምሮ ከፍ ብለን ዝቅም ብለን ልናየው እንችላለን። ምን ብሎ እዛ ላይ ማስተማር ጀመረ? ያየም አመነዘረ ብሎ መናገር ጀመረ፣ ማስተማር ጀመረ። የተራራው ስብከት ላይ ማለት ነው እኮ። አሁን ስለማየት ሳይሆን አንዴ መረጃ አለ ይከፈት። ዘጸአት 22:19 ላይ ይከፈት እንዴ? ዘጸአት ወሷል። ዘጸአት 22:19 ከፈተ። አፈነደኸው እያመቻመች ታፈነደኸው። ዘጸአት ምዕራፍ 22 ቁጥር 19 አይ ምዕራፍ 22 ቁጥር 19 እስቲ አንዴ ይመልከትና ኦሪት ዘጸአት ምዕራፍ 22 ቁጥር 19 ኦኬ። እያመቻመችኩት ዘሌዋዊ ላይም አለ ራሱ ብዙ ቦታ ነው ያለው። በነገራችን ዘጸአት ላይ ሄደለ ግንኙነት ያደረገ ሰው ነው። ዋው በደንብ እሺ። እንዲህ ይላል ከእንስሳት ጋር የሚረክስ ፈጽሞ ይገደል ይላል። ምን ትላለህ? ያደረገ ሰው አለ ግን ሕጉ ግን ይገደል ይላል እኮ። ሕጉ ይገደል ይላል፣ ሰውም ይገደል ይላል። ያመነዘረ ግን ከእንስሳት ጋር የሚል የለም ብለህ ነበር። ለማንኛውም ከእንስሳ ጋር አይደለም ያልኩት፣ ከእንስሳት ጋር ማለት ነው። ግንኙነት በመጽሐፍ ቅዱስ ያደረጋል እኮ። ከእንስሳት ጋር የሚል የለም ብለህ ነበር ነው። አይ ከእንስሳት ጋር ግንኙነት ያደረገ ሰው ቅጣት የለም
የሚል አለ በመጽሐፍ ቅዱስ? ይኸውልህ በመጀመሪያ ደረጃ የተጠየቀው የሰው ነው እንጂ ከእንስሳት ጋር የሚል የለም። ምን ያልከው አይደል? እኔ እያልኩ ያለሁት ምንድን ነው? ኖ ለተናገርከው ነገር ነው እኮ እኔ ሁሱ ሰውስ ቢያደርግ ሲለኝ ምንድን ነው ያልኩት? ያደረገ የለም አልኩት። ሆሊ ስለ ሰዎች ሰው አለ ዝሙት የሰራ ሰው አለ የለም አይደለም። ህጉ ከእንስሳት ጋር ዝሙት የፈጸመ አለ ማን ነው? ህጉ ምን ይላል ነው ያልነህ እኮ እኛ። አይ ከእንስሳት ጋር የለም ዝሙት ነው ዝሙት ሰው ጋር ነው እንጂ ብያለሁ እኮ አንዴ ከሰው ጋር እንጂ ከእንስሳት ጋር የሚል የተጻፈ የለም አልክ። ስፔሲፊክሊ ነው ያላየሁም ነው ያልኩት። ስፔሲፊክሊ ነው አላየሁም ሳይሆን የለም ነው ያልከው። እኔ በራሴ ነው እኮ የለም ነው ያልከው መጀመሪያ እኮ ብያለሁ። እንግዲህ ብያለሁ እኮ አልኩ። እኔ ያልኩት አመንክ? እሺ ኢትስ ኦኬ። እኔ ያልኩት ምንድን ነው አሁን ያመጣሁት ሐዲስ ምንድን ነው የሚለው? ከእንስሳ ጋር ግብረ ስጋ ግንኙነት የሚያደርግ ፐርሚሽን እንትን የለበትም፣ ቅጣት የለውም፣ ፓኒሽመንት የለውም ብዬ አመጣው። ሄሎ ሆሊ በክርስቲያንስ ሆሊ አይሰማም? ይሰማል። ሐዲስ አትበል አልኩህ። ነብዩ ሰለላሁ ዐለይሂ ወሰለም አይደለም የተናገሩት፣ የግለሰቦች የንግግር ልዩነት ጋር የተጠቀመ ላ ሐዲስ አይደለም። ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሲሆን ከታስቆ ሐዲስ ነምበሩን ይናገራል። የሐዲስ ቁጥር ይላል እዛ ላይ ሐዲስ ነምበሩን ሪፈር ያደርጋል እኮ ላ የሐዲስ ቁጥር አይደለም። እዛ ማን ንግግር ነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው 115 ይላል። ላ ማን ነው የተናገረው? ንግግሩ ከላይ እኮ አንተማ ኢብኑ አባስ ነው የተናገረው። ኢብኑ አባስ ሪፖርት አደረገው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም የተናገሩት። አንደኛ እሱ ነው እኮ አሁን ይሄ እንደ ሐዲስ ተቀበለው ማለት ነው። 5 ይላል ضعيف ሐዲስ ነው ይሄ። ضعيف ደረጃም ራሱ አይደርስም ይሄ ያልከው እኮ ነው። ሐዲስ ضعيف ደረጃም ባይደርስም ይሄ እንደውም هذا غير معروف የማይታወቅ የሆነ ንግግር ነው። እና ምን እንደሆነ ላሳየህ። ኢብኑ አባስ የተናገረው ኦቶሪቲ እኮ ኢብኑ አባስ ተናገረ። በነገራችን ላይ ስለ ሐዲስ ራሱ እኮ አያውቁም። ዝም ብለው ሐዲስ ብሎ ይመጣሉ እንጂ ሐዲስ ራሱ ምን እንደሆነ ራሱ አያውቁም። ለማንኛውም ላሳያችሁ እዚህ ጋር ሐዲሱ هذا غير معروف የማይታወቅ የሆነ ሐዲስ ያው እንደዚህ ጋር ላሳያችሁ እዚህ ጋር ይላል عن ابن عباس قال ليس على الذي يأتي البهيمة حد خلاصة حكم المحدث سكت عنه أو سكت عنه يعني እንደውም በአንድ ቦታ ላይ غير معروف ተብሏል። ይህ የማይታወቅ የሆነ ዘገባ ተብሎ ተገልጿል። አቡ ዳውድ ቢጠቅሰው ልክ እንደው ደግሞ ቲርሚዚ ቢጠቅሱትም ምክንያቱም ከአላህና ከመልእክተኛው ቃል የተገኘ ነገር አይደለም። የሰዎች ሐሳብ ሆኖ ይቀራል። እዚያው ላይ ደግሞ ضعيف እንደሆነ ተገልጿል። እዚያው ላይ ሄደህ ስታየው ጊዜ የእርሱ ሐዲስ ضعيف ይደረጋል ተብሎ እዚያው ላይ يضعف بعضه ተብሎ ተገልጿል። እዚያው ላይ ይህ የማይታወቅ እንደሆነ ጋር ነው። እሺ يا الناس قال من وقع على ذات محرم فاقتلوه. يا الناس قال من يلال حديث عن في الذي يأتي البهيمة خلاصة حكم المحدث فيه محمد بن سلام الخزاعي قال أبو حاتم أنه مجهول الشيء من وقع على بهيمة فاقتلوه. زقر عبد الله بن عباس يتناقره كان عبد الله بن عباس يتناقرون عندك زين نمته يعني يتايان ولا مرجان كير الله زيابو ترى يتكمل مالت عنده حديث الكلمات الرلم يا حديث إلى اللم سيجي قتل عبد الله بن عباس يقول له سبي راسه هنا يكرنا ولا مرجان كير الله በአብድ ላህ ቢን ዓባስ ውክልና መሰረት ከእንስሳት ጋር የግብረ ስጋ ግንኙነት የሚፈጽም ሰው ቅጣት የለውም። ቅጣት ለሁለት ይከፈላል። ቀደም እንዳልኩ የሐዲሱ ምሁር ውሳኔ ማጠቃለያ ይህ ተራኪ አይታወቅም፣ ገይር ማዕሩፍ አይታወቅም።
ስለዚህ ሰውየው አብዱላህ ብን አባስ እንዲህ አለ ብቻ ብሎ ነው ያስቀመጠው። እስከ አብዱላህ ብን አባስ ድረስ ያሉ ዘጋቢዎች ማን እንደሆነ አይታወቅም። ይህን ይመስላል። ሲቀጥል ታች ላይ ልክ እንደ ዝሙተኛ ነው ብለው ሊቃውንቶች እንደተናገሩ ማጊታ አይደለ? ልክ እንደ ዝሙተኛ ነው። ዝሙተኛ ሰው ላይ ያለበት ፍርድ ያ ፍርድ አለበት ተብሎ እዛው ላይ ተቀምጧል። ይህን ይመስላል። የአብዱላህ ብን አባስን ንግግር ንጥል አድርጎ እዚህ ጋር ምን አለህ? ይህ አይታወቅም ወደ አብዱላህ ብን አባስ ለመድረሱ እያለ ቁጭ አድርጎላል። ይህን ይመስላል። ስለዚህ ማን ነው የሚያዘው ከተባለ ከታች ያሉት የሊቃውንቶች ንግግር ነው የሚያዘው። ይህ የአብዱላህ ብን አባስ ለመሆኑ ራሱ ዘጋቢው ወደ እርሷ ድርሻ ያለው ያለው አይታወቅም። ገይረ ማዕሩፍ። ይህን ይመስላል። እንዳልኩ እኔ ሐዲስ ብሎ ከታች አስቀምጦታል አይደለ? እኔ ያልተሳሳትኩ ሐዲስ ብሎ አስቀምጦታል። አሁን አንተ ተናግረሃል ከራስህ እንትን ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው አልኩህ። ይሄ የግለሰቦቹ ንግግር ነው። እንደዚህ ሊቃውንቶች እንደዚህ የሐዲስ መዛግብቶች ላይ ሰዎችም ንግግር ይቀመጣል። ስለዚህ ብለህ አዳምጥ። የአብዱላህ ብን አባስን ንግግር ንጥል አድርጌ አወጣሁልህ እኮ። የኢብኑ አባስን ንግግር ንጥል አድርጎ ምን አደረገ? ይሄ በፍጹም የማይታወቅ ነው ዘጋቢው አልኩህ፣ አሳየኸው እኮ። ወደ አብዱላህ ብን አባስ ያደረሰው ሰው አይታወቅም፣ መጅሁል ነው። የማይታወቅ ግለሰብ በእርሱ ላይ ዋሽቶበት ቀጥፎበት ነው። ግን ታዲያ የትኛው ነው የሚያዘው ከተባለ ከታች አይተሃል። ዝሙት የሰራ ሰው ከእንስሳት ጋር ልክ ማን ነው ልክ እንደ ማንኛውም እንደ ዝሙተኛ እንደሚታይ እንዲሁም እንደሚገረፍ እዚያው ላይ ተቀምጦልሃል። ያንን ትውት አድርጋ የአብዱላህ ብን አባስ ንግግር ላይ ብቻ ለመንጠልጠል ስለፈለግ የኢብኑ አባስን ንግግር ደግሞ ያደረሰውን ሰው ያው ፈልጌ ያመጣሁልህ። ምን ይላል? አይታወቅም ወደ ኢብኑ አባስ ያደረሰው ሰው አለ። ሌላኛውንስ የተናገሩትን አይታወቅም ይል አታገኝም። የእርሱን ብቻ ተነጥሎ አይታወቅም። ይህን ይመስላል ማለት ነው። ስለዛ አይታወቅም ማለት ነው። የአብዱላህ ብን አባስ ላይ ያደረሰው ሰው አይታወቅም። እርሱ ሰውየው ግለሰቡ ስለማይታወቅ ይሄ ንግግሩ ተቀባይነት የለውም ማለት ነው። ይህን ይመስላል። አመንዝራ የተገኘች ቃል ያመነዘረች የካህን ልጅ በክርስትና ተቃጥላ ትገደላለች። ያለበት እግዚአብሔር እንደ ሕጉ ቢሉ ኪዳን ለምንድን ነው ወንድስ የካህን ልጅ ቢያመነዝር ሴቶችን አቃጥላቸው ግደላቸው ብሏል። ለምሳሌ እግዚአብሔር አመንዝራ ብትገኝ የካህን ልጅ ወንድስ ለምንድን ነው በሴቶች ላይ እንደዚህ የጨከነው? ጥቅሱን እንጥቀሰውና ጥቅሱ ላይ ያለውን ኮንቴክስቱን እያየን ብናወራ ይሻላል። ይቻላል፣ ችግር የለም። እሺ ዘሌዋውያን ምዕራፍ 21 ቁጥር 9 እሺ ዘጠኝ ስንት? ዘሌዋውያን ምዕራፍ 21 ቁጥር 9 እሺ ለአንብበው እኔ ወይስ ታነበዋለህ? አንብበው፣ ችግር የለም። እሺ 8 ላይ ምን ይላል? የአምላካችን እንጀራ ያቀርባልና የአምላካችንን እንጀራ ያቀርባልና ስለዚህ የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የሚቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ። የካህን ልጅ ራስዋን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል። ስለዛ ለምንድን ነው ሴት ልጅ እዚህ ጋር ትቃጠል ያለበት ምክንያት ካለ አንደኛ ከላይ እንደተናገረው ቅዱስ እግዚአብሔር እኔ ቅዱስ ስለሆንኩኝ እንድንቀደስ ይፈልጋል። የካህን ልጅ የአገልጋይ ልጅ ናትና በዛ ምክንያት ሕግ ነው። ሕጉ እንደሚለው በሕጉ እይታ ነው። ስለዚህ ተቃጥላ ትገደላለች። ከነ ህይወቷ ግድያ ነው ሲጀመር። በቃ በእሳት ተቃጥላ ስለ ግድያ ሳይሆን ግድያው አይነት ይለያያል። ከነ ህይወቷ በእሳት ተቃጥላ እንድትገደል እግዚአብሔር ፍርድ አውጥቶባት ነበር ማለት ነው በሴት ልጅ ላይ። የብሉይ ኪዳን አንድ ሰው ላይ ብቻ አይደለም እኮ። ስለዚህ እንዴት ነው ህይወት ያለው ነገር በእሳት ማቃጠል? በዚህ ምድር ላይ አይከብድም? በጣም ጥሩ። ምን ይላል ከላይ? እኔ የምቀድሳችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ ይላል። ለእግዚአብሔር የተቀደስን። ይሄ ብሉይ ኪዳን ነው። አሁን ላይ የለም እንደዚህ። ይሄ ደግሞ እንመጣለን።
ሮሜ ምዕራፍ 9 ሲናገር ይህን ፍርድ የፈረደው በሴቶች ላይ ይታኔ ኢየሱስ ክርስቶስ ነው አይደለም? እግዚአብሔር ኢየሱስ እግዚአብሔር ነው አይደለም? ከስላሴ አካል አንዱ ነው። ስለዚህ ኢየሱስ ክርስቶስም አለበት ከፈረደባት መካከል በሴት ልጅ ላይ አቃጥሏት ነው አይደለ? እና ህግ ነው። ስለዚህ ክርስቶስ የእዝነት ተምሳሌት ብለው የሚያምኑበት ክርስቲያኖች ሴት ልጅን በእሳት አቃጥላችሁ ግደሏት የሚል ፍርድን አውጥቶባት ነበር። አሁን ግን እሱ ምንድን ያለን አንድ ያልተረዳኸው ነገር አንተ የመሰለህ አሁን ዝሙቱን ስለሰራች መስሎኝ አይደለ? እና ለምንድን ነው አይደለም? በጣም የሚያሳዝነው በደንብ አድርገህ አስተውለህ አንብበው። ለካህኑ ክብር ሲል እግዚአብሔር ይሄን ያደረገው ምን ይላል መሰለህ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል አለ። በአባቷ ላይ የሚቀመጠው ማን ነው? ለአባቷ ልብስስ የሰጠው ማን ነው? የልብሱ ላይ የሚቀመጠውን ራሱ ወርቆችን ማን ነው ያዘጋጀው? ማን እንዳዘጋጀው እሱን ሰፊውን ሄደን ጠይቀዋል። አሁን ጥያቄው ምን መሰለህ? ማን እንደሆነ እኔ ልንገርህ። ቆይ ስለ አባቷ ክብርን የተጨነቀው እያልኩህ ነው። ቆይ አንዴ አባቷን አርክሰዋለችና ለእግዚአብሔር በእሳት ትቃጠል። ከሀገራችን ላይ ለምሳሌ ሴት ልጅ ኃጢአትን ታደርጋለች። አንቺ ክብራችን አርክሰሻል፣ ክብራችንን ዘራችንን አሰደብሽ አይደል ብሎ የሚቀጣና የአምላክ ሕግን በእርሷ ላይ የሚፈጽም የሰማይና የምድር ያክል ልዩነት አላቸው። እግዚአብሔር ምን አለ? የአባቷን ክብር ዘጸአት እሺ ጨርስና እናገራለሁ። ስለዚህ የአባቷን ክብር አርክሰዋለችና በእሳት አቃጥሏታል። ስለ ወንድ ልጅ ክብር ብሎ ለምን ሴት ልጅን እንድትቃጠል የሚፈርደው ኢየሱስ ክርስቶስ? ለምን? በጣም ጥሩ። እሺ ዘጸአት ምዕራፍ 20 ከዛ ጀምሮ ስለ ሕግጋቱ ስንል ከ25 በኋላ ምን አለ ጳውሎስ? ሴቶች ግን ለወንድ ተብለው ተፈጥረዋል እንጂ ለሴት አልተ ሴቶች ግን ለወንድ ተብለው ነው የተፈጠሩት አይደለ? ለማንኛውም ቀጥልሽ። ይቅርታ ያስኩ። እሺ ዘጸአት ምዕራፍ 20 ትንሽ ላስቀጥለው። እዚህ ጋር ምንድን ነው መሰለህ ሆሊ ዝሙት የሰሩት ሁለቱ ናቸው። ሴቷ በመቼስ ብቻዋን አትሰራም፣ ከወንድ ጋር ነው የምትሰራው አይደል? ለምንድን ነው ሴቷ ለብቻዋ በእሳት የምትቃጠለው? ከወንድ ጋር እንደሰራች እዛ ጋር የሚያሳያለ እና ከማን ጋር ሰርታ ነው? ሴት ለሴት ዝሙት ይሰራል እንዴ? እሱን እንትን ማለት አልፈልግም። ላይክ አንዳንድ ነገሮችን ከእናንተ መጥቀስ ብዙ ስለማልፈልግ አትለኝም። አሁን ንገረኝ፣ ለምንድን ነው ሴት ዝሙት ሰራች አይደለም የሚለው ወንድሜ? ዝሙት ከማን ጋር እንደሰራችን ታውቃለህ እኮ። አባቷን ታረክሰዋለችና አባቷን ታረክሳለች፣ ለምን በእሳት ትቃጠላለች። ሴት ደግሞ ብቻዋን አይደለም የምትሰራው። ወንዱ ለምን አይቃጠል? ከማን ጋር ነው የሰራችው? ከወንድ ጋር ነው። እሱን ጠይቃ ህጉን ነው የነገርኩህ እኮ። እኔ ህጉን ነው እየጠየቅኩ ያለሁት። አንተ እኮ ብቻዋን አልሰራችም አልከኝ። ከማን ጋር ሰራች አልኩ? ከእንትና ጋር። ስለ ህጉ ነው እያወራህ ያለሁት። ስለ ህጉ ነው እያወራህ። አባቷን ታረክሷለች ለምን እንደተባለ ደግሞ እኔ ልንገርካ። እኔ ስለ አባቷ መች ጠየቅኩህ እኮ አንድ ጊዜ። እሺ ከማን ጋር ዝሙት የሰራችው ነው ጥያቄው? ከማንም ይኸውልህ፣ አሁን እኔ እየጠየቅኩ ያለሁት ሴቷ ኦልሬዲ ተመሳሳይ ጾታ ተቃራኒ ጾታ ነው ዝሙት የሚሰራው አይደለ? ወንድና ሴት ሲሆን ነው ዝሙት የሚባለው አይደል? በዝሙት ዝሙት ብትሰራ አባቷን ታረክሰዋለችና በእሳት ትቃጠል ያለው እግዚአብሔር ነው አይደል? ህግ ነው። ስለ ህጉ ነው እያወራህ ያለሁት። ወንዱ ለምን አይቃጠልም? ሴቷ ለምን ትቃጠላለች ብቻዋን? ከወንድ ጋር ሰራች የሚላለ ወንድሜ እንዴ? ኧረ ጎበዝ። ታዲያ ከምን ጋር ነው? አስተግፍሩላህ። ታዲያ ዝሙት የሰራችው ከምን ጋር ነው ታዲያ? እንዴ እኔ እኮ ስፔሲፊክሊ እኮ እሺ የሚለውን ስጠኝ። እሺ ከወንድ ጋር ሰራች የሚለውን ታዲያ ዝሙት ማለት ምን ማለት ነው? ከምን ጋር? ከእንስሳት ጋር ሰርታ ነው እንደቀደሙ እንዳነሳ? ከምን ጋር? አይ ቅድም ሐዲስ ነው ያነሱት። ዝሙት ሰራች የሚባለው ከማግባቷ በፊትና አግብታ ከደረበች ዝሙት የሚባለው። እሺ ከምን ጋር ነው የሰራችው ዝሙት? ልትሰራ የምትችለው ሴት ልጅ ዝሙት ብዙ አይነት የዝሙት መንገድ አለ። ለምሳሌ
ለምሳሌ ከጋብቻ ውጪ፣ ከጋብቻ በፊት አመንዝራና ዝሙት ማለት ነው። ያ ምን ይባላል? ከጋብቻ በፊትና ከጋብቻ ውጪ። ለምሳሌ አንድ ሴት ልጅ ከተመሳሳይ ጾታዋ ጋር የምታደርገው ኢንተርኮርስ ምንድን ነው የሚባለው? ና ቆይ ሁሱ ይሄ ልጅ ትንሽ እንትን ይፈልጋል፣ ሕክምና ይፈልጋል መሰለኝና ቆይ ዘፍጥረት ቆይ ባይብል አጠገብህ አለ። ና ያዕቆብን እንድታቃጥለው ላርጋህ። ሶሪ በጣም ያዕቆብን አንተ ራስ እንድታቃጥለው ላርጋህ። ኦሪት ዘፍጥረት ምዕራፍ 38 ቁጥር 24 ላይ ክፈት። ሴትና ሴት የሚያደርጉት ኢንተርኮርስ ምንድን ነው የሚባለው? ቆይ ራሱን ተመሳሳይ ላመጣልህ ነው። ኦሪት ዘፍጥረት ምዕራፍ 38 ቁጥር 24 ላይ አውጣልኝ አንዴ። ሴትና ሴት ነው አንዴ እኮ አውጣው፣ አንዴ ጥቅሱን አውጣው፣ ችግር የለውም ልናመጣው ነው። እሺ አንዴ ዘፍጥረት ስንት? ምዕራፍ 38 ቁጥር 24 ላይ አውጣ። ሕግ መሰጠት በዚህ ሰዓት እንዳልነበር ወቅ። እሺ እሺ ቆይ ወዴት ሕግ በዚህ ሰዓት ተሰጥቷል ልትለኝ እንዳይሆን። ቆይ ተረጋጋ። አይደለም በሙሴ ጊዜ በአብርሃም ጊዜ ራሱ ሕግ እንደነበረ እኔ ከመጽሐፍ ቅዱስ አውጥቼ እሰጥሃለሁ። እሺ በአብርሃም ጊዜ ላልከው ደግሞ እኔ ደግሞ እቺን አንብብ፣ መጀመሪያ እቺን አንብብ። ቆይ አንዴ እሰጥሃለሁ። 30 እኔ አለው እዚሁ አጠገብሃለሁ። 38 24 እሺ እንዲህ ሆነ ከ3 ወር በኋላ ለይሁዳ ትዕማር ሴሰነች። ቆይ አማርኛውን የማንበብ ችግርም አለ። ቆይ ላንብብልህ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምዕራት ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ትዕማር ከማን ጋር ነው ዝሙት ሰርታ ያረገዘችው? አንተ ንገረኝ እንጂ አንተ አይደለ ጥቅሱን ያመጣው? ኦኬ መጽሐፍ ቅዱስን አታውቀውም? አይ አውቀዋለሁ። አንተ ካመጣኸው ማስረጃ አንተ አምጥተህ እኔ ታሪኩንማ በደንብ እነግርሃለሁ፣ ችግር የለውም። አንተ አሁን መጽሐፍ ቅዱስን በደንብ ማወቅ ነው የሚጠቅመህ ብለህ የማይሆኑ ሐዲሶች ብለህ የእስልምናን ለመበርበር ከምትውል እንደዚህ መጽሐፍ ቅዱስን ነው ማንበብ ያለብህ በመጀመሪያ ደረጃ። ይሁዳ ከትዕማር ጋር ዝሙት ይሰራል እና እንደውም ታስታውሳለህ ዝሙት ለመስራት ሲስማሙ ቀብድ ብላ ያስያዛችሁ ምን እንደሆነ ታውቃላችሁ? ያጀማ ከዘራውን አስተግፍሩላህ ከዛ በቃ ከሷ ጋር በዛ ተያዘ። ቆይ ከዘራውን የእጅ ቀለበቱን ምናምን ነው ቀብድ ያስያዘችው ማለት ነው። ከዛ ቆይ አይደለ ይሁዳ ከዛ በኋላ ከ3 ወር በኋላ ማለት ነው እሱ ረስቷታል እና ራሱን ትዕማር ሴስናለች ወይም ደግሞ በዝሙት አርግዛለች ምናምን ነገር ብለው ለሱ መጥቶ እንግዲህ መሪ ነው በሰዓቱ መጥቶ ለፍርድ ጠየቁት ማለት ነው። አውጧትና በእሳት አቃጥሏት አለ ማለት ነው። ሹፍ እንግዲህ በእሳት አቃጥሏት አለ። ከዛ እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች አለ፣ ለዚህ ባለ ገንዘብ ነው የጸነስሁት፣ ተመልከት አለ። ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው ስትል ብላ ስትጠይቅ የይሁዳ ሆኖ ተገኘ። ይሁዳ ማወቀ ነበር አይደለ ዝሙት የሰራው። ስለዚህ በጣም ጥሩ። ስለዚህ ይሁዳ ለሷ ሲሆን መጀመሪያ ምን አለ? በእሳት አውጧትና ትቃጠል አለ። ከሱ ራሱ ዘሙቶ ከራሱ ዘሙታ እንደጸነሰች ሲያውቅ ጊዜ ምን አለ? ይሁዳም ማወቀ ከኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሰለሞንን አልሰጧትምና አለ። ደግሞም አላወቃትም አለ። ደግሞም አላወቃትም ማለት ከዛ በኋላ
አልሰሩም ያንን ስራ ማለት ነው። እና በከዘራ ቀብድ ተከፍሎበት የተሰራ ዝሙት ከእንደገና ምንድነው ጸነሰች ብለው በነገሩ ሰዓት አውጧትና ትቃጠላል። ግን ከራሱ ነው የጸነሰችው። ይሄን ፍርድ እንዴት ታየዋለህ መጽሐፍ ቅዱስ ላይ ይሄን ታሪክ? ይሄኛው ህግ በየትኛው ህግ የተጻፈ ነው? አሁን የተናገርከው በኦሪት ዘፍጥረት 38 ላይ ያለው እኮ የትኛው ምዕራፍ 38 ህግ መሰጠት ነበረ? አዎ ይሄ ህግ በማን በሙሴ እንዲያደረገው ይሁዳ? አዎ ይሄ በህጋቸው እኮ ህግ የተሰጠው መች ነው? በሙሴም ጊዜ አለ፣ በአብርሃምም ጊዜ አለ። በነገራችን ላይ ህገ ልቡና ነው በአብርሃም ጊዜ የሚባለው። ኖ እግዚአብሔር ነው የሚናገረው። ላውጣለህ? እግዚአብሔር ህግ ሰጣቸው በአብርሃም ጊዜ አንዴ። አንተ መጽሐፍ ቅዱስን አታውቅም ማለት ነው። አይ የግርዘት የተሰጠው ኪዳን አለ፣ የግርዘት አለ። ና ላሳይ። መጽሐፍ ቅዱሳችሁን እኮ አታውቁም። በአብርሃም ጊዜ ህግ እንደነበረ አሁን ብዙ ክርስቲያንን የሚገርማችሁ ማለት ነው። ዛሬ ቦና ነው ህግ ሰጠ። ቆይ አንዴ ከማውራት በፊት እኔን ጠይቀኝ ከማውራት በፊት በልሽ አንተ አሁን ይሄኛውን ህግ በአብርሃም ጊዜ እግዚአብሔር የሰጠበት ታስተይ። ቆይ ወደ ትቃጠል እመለስልሃለሁ። ህግ ስላልከው ነገር አይደለም ይሄኛው። አይ የትም ማምለጥ የለም። ይሄኛው እንደዚህ አይነት እግዚአብሔር እንደሰጠ ማስረጃ አንዴ እኔ ላውራልህ። አንተ መጽሐፍ ቅዱስን ሲጀመር አታውቅም። ምን አለ መሰለህ ኦሪት ዘፍጥረት በጣም አሪፍ ጎበዝ። እኔ ማስረጃ የሚጠይቅ ሰው ነው የምወደው አይደል? ክርስቲያኖች ጥልቅ ተሐድሶ ላደርግላችሁ ነው አይደለም? በሙሴ ጊዜ በአብርሃም ጊዜ ራሱ ህግ ነበረ። ማስረጃ ኦሪት ዘፍጥረት አይደለም። የምን ህገ ልቦና ነው? ኦሪት ዘፍጥረት አረግ ቆይ አንዴ ዝም በል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 5 ላይ እግዚአብሔር ሲናገር ምን ይላል? አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ስርዓቴን፣ ህጌንም ጠብቋልና ይላል። እሺ የትኛውን ነው ህግ ያለው? እግዚአብሔርን ነው የምንጠይቀው እኮ። እሺ ለምሳሌ ህጌ ያለው ከ26 በፊት ያሉት ህጎችን እስኪ ንገረኝ። አብርሃም ቃሌን ይኸውልህ፣ እግዚአብሔርን ውሸታም እንዳታስፈልቁ። አንድ ተረጋጋሽ። እንደዚህ አይነቱ አወራር ሲጀመር አንተ እኔ ሰዎችን በሁለት አይነት መንገድ ነው ማስተናግደው። ስርዓት ያለው ሰው ከመጣ እንደ ቅድሙ በስነ ስርዓት ሁሱ እያስተማረ እኛም እየተማረን ጸጥ ለጥ ብለን አንገታችንን እንደፋ አድርገን በደንብ እንማራለን። እንዲህ ክልው የሚል ሲመጣ ደግሞ ይመቸኛል። ኦኬ በቃ ሰው በመጣበት እንደ መመለስ ስላለብኝ ማለት ነው። እግዚአብሔር ሲናገር አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜንም፣ ህጌንም ስርዓቴንም ጠብቋል አለ። እግዚአብሔር እውነቱን ነው ወይንስ ለአብርሃም ሳይሰጠው ነው ህጌን ጠብቋል እያለ ያለው? በጣም ጥሩ። ህጌ ያለበትን 26 ላይ ለምሳሌ አንድ እንጥቀስ። የግርዘት ኪዳንን ማንም ወንድ በቤት ቢኖር አልፈልግም። እግዚአብሔር ህጌን ጠብቋል አብርሃም አለ። እሺ ልናገር ህጌ ያለበትን እግዚአብሔር አድርግ አታድርግ ያለውን ለምሳሌ አንድ ምን ጠቀስኩኝ? ግርዘትን ጠቀስኩኝ። ምንድነው ግርዘቱ? በቤት ያሉት ምን ይላል? አንተ ከአንተ በኋላ የሚመጡት ዘር የሚጠብቁት ኪዳን ይህ ነው፣ በመካከላቸው ያለው ወንድ ሁሉ ይገረዝ ይላል ዘፍጥረት 17። አብርሃም የእግዚአብሔርን ህግ ጠብቋል አልጠበቀም? እኮ ይኸው እኮ እየነገርኩ ነው እኮ ጠብቋል ወይስ አልጠበቀም? አብርሃም ጠብቋል። አብርሃም ጠብቋል። አመሰግናለሁ። ወደ 38 እንሻገር። ና በቃ ተመለስ። አብርሃም ጠብቋል። እሺ በቃ ወደ 38 ተመለስ። አሁን እሺ በአብርሃም ጊዜ ህግ እንደተጠበቀ ካወቅ ና 38 24 ላይ ይሄኛው ለምንድን ነው ሳትቃጠል የቀረችው? ይሁዳስ ለምን አብሮ አልተቃጠለም? ህጉ ራሱ ስላለ ማለት። ማን ነው ይህን ህግ እኮ ፐብሊሽ ያደረገው ማን ነው እያልኩ ነው። ይኸውልህ የሙሴ የእነዚህ መጽሐፍ ቅዱስ ላይ 5 የህግ መጽሐፎች አሉ። ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘጸአት፣ ዘዳግም። እነዚህ 5 የህግ መጽሐፍ ይባላሉ። ከነዚህ ከአምስቱ ስለምንድን ነው የሚያወራው? አላሁ አክበር። የህግ መጽሐፍ ተብለው ይጠራሉ መጽሐፍ ቅዱስ ላይ። አምስቱ የህግ መጽሐፍቶች 5 ናቸው አልኩ። 5 ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ዘጸአት። ኦኬ
ከነዚህ ውስጥ ደግሞ ምንድነው አሁን ዘፍጥረት ምዕራፍ 38 ቁጥር 24 ላይ እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች ደግሞ በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። በእሳት ትቃጠል የሚለው ምንድነው? ቅድም የእግዚአብሔርን ሕግ ምንድን ያለው ሴት የማነው ስለ አብርሃም ነው ቅድም አብርሃም ነው ቅድም አይደለም አረ ቅድም ቆይ የካህን ልጅ ሴቷ በዝሙት ብትሰራ አውጣትና ትቃጠል የሚለው የእግዚአብሔር ሕግ ነው። በዛ መሰረት ነው ይሄ ሕግ ይሁዳ ወይኔ ጉዴ። እሺ በጣም ጥሩ እንግዲህ እሺ ምን አለ መሰለ መጽሐፍ ቅዱስን ስታነበው አራባና ቆቦ የምታነበው ነገር በአወራረዱ ነው። ዘፍጥረት ላይ ተቀምጧል። ዘፍጥረትም አንድ ሕግ አልተሰጠም። አንድ ሕግ ማለት እንደ ሙሴ ሕግ ተጽፎ ዘጸአት ላይ የነበረው ሕግ ዘጸአት ላይ ያለው ሕግ የሕግ መሰጠት መቼ ነው የመጣው? ምዕራፍ ስንት ላይ ነው? ኧረ ቢስሚላህ ይሄ ልጅ ምንም መጽሐፍ ሆነ ያነብ በቃ ሁሉ ታስተናግዳለህ እኮ እኔ ካላወቅኩ እኮ ነው ልነግርህ ነው። ዘጸአት ምዕራፍ 20 ጀምሮ ስለ ሕግ ይዘረዝራል። ከ25 ጀምሮ ተፈጻሚ እንዲሆን ይናገራል። ከዛ የታቦት አሰራር የካህን ደግሞ ልብሱንም ራሱ ከነ እያንዳንዱ ነገር ዘርዝሮ ይናገራል። ከ25 ጀምሮ ቆይ አንዴ እሺ አንዴ ተረጋጋ አንዴ ሶሪ ይችኛውን ጥቅስ ኮመንት ላይ ልለጥፍልህ ስለፈለኩ ነው። ኦኬ ለካ ባይብል በእጅ ይዛል ወይ ያኛው ልጅ መስለኝ ነው። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች እና በእሳት ትቃጠል የሚለው የማን ሕግ ነው? ዘሌዋውያን 21:9 ላይ የሙሴ ሕግ የእግዚአብሔር ወይስ የሙሴ? እግዚአብሔር የሰጠው የእግዚአብሔር ሕግ። በዚህ መሰረት ይሁዳና ትዕማር ለምን በእሳት አልተቃጠሉ? እያልኩ ያለው የሕግ መሰጠት ለማን ነው? ለእስራኤላውያን አይደል? አይ በቃ ጨረስኩ እንዴ። በቃ አይደለም ለእስራኤላውያን ነው ሕግ መሰጠት። ሌላ ሰው አስተናግዱ። በቃ ሌላ ጥያቄ አለ መመለስ እንትን ካላል ቢስሚላህ ጀዛከላህ። አንድ ደቂቃ ነው ልወጣ ነው። ጀዛከላህ ኢብሮ ፕሊዝ፣ ለወንድማችን ኢብሮ አበባ ጣሉልኝ። ጀዛከላህ ኢብሮ፣ አላህ ይጨምርልህ፣ አላህ እድሜ ይስጥህ። ጠንካራ ወንድማችን ነው። እንደዛው ቢስሚላህ ሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። እስካሁን ድረስ ላዳመጣችሁት ቁጭ ብላችሁ በሰብር ቁጭ ያላችሁት ኢንሻአላህ ሁላችንም እንደተሰባሰብን አላህ ጀነት ይስጠን። እኛም ሰምተን የምንጠቀም አላህ አድርገን። ኡስታዳችን እሱ ደግሞ አላህ ሱብሓነሁ ወተዓላ እድሜ ሰጥቶ ኢንሻአላህ ረጅም እድሜ ሰጥቶ እኛ ደግሞ አላህ ሱብሓነሁ ወተዓላ እንዴት እንደተሰባሰብን በጀነት አላህ ያሰባስበን። አላህ ሱብሓነሁ ወተዓላ ቀጥተኛ መንገድን ወደ ጨለማ ወደ ብርሃንም አላህ ሱብሓነሁ ወተዓላ እነሱ ወንድሞቹ ወገኖቻችን አላህ ያምጣቸው። እኛ ደግሞ አላህ ሱብሓነሁ ወተዓላ የነብያችን ሰለላሁ ዐለይሂ ወሰለም ሰብርና የሰሃቦችን ሰብር አላህ ሰጥቶን እነዚህም ወገኖቻችን ሰብር ይዘን ወዳጃችን ፍቅራችን ውዴታችን አሳይተን ወደፊት የምንሄድ አላህ ያድርገን። አላህ ሱብሓነሁ ወተዓላ እሱ ወንድሞችና እህቶቼ ፕሊዝ፣ ይሄ ቀላል ነገር አለ። ዱዓ ወልዒባዳ ዱዓ ቀላል ነገር አይደለም። ባላችሁበት ቦታ ለወንድሞቻችን፣ ለውስቶታችን፣ ለወገኖቻችን ሁሉም ዱዓ እንዲታረጉ ጥሬ ነው። እኔም አላህ ሱብሓነሁ ወተዓላ የዲነ ፍቅራችንን በጀነትና በአኽራ አላህ ያወደን ያፍቅረን። እሱ ሎንግ ላይፍ አላህ ሱብሓነሁ ወተዓላ ረጅም ዕድሜ ሰጥቶ በዱንያ ባላገኝህ ኢንሻአላህ የውመል ቂያማ በጀነትም አላህ እንዲያገናኝ አላህ ንያይ ነው። ሁላችሁም በጀነትም አላህ ያሰባስበን፣ አላህ ያወደን፣ አላህ ያፍቅረን። ጀዛኩሙላሁ ኸይር ጀዛ። ስፔሻል ወንድሞቼ ፕሊዝ፣ ይሄ ወንድማችን ኢብሮ ሲገባ ፕሊዝ እያንዳንዳችሁ ጥላቻችሁን አውጡት።
ወንድማችን ኢብራሂም ቀላል ሰው አታርጉት። ከባድ ሰው ነው። እሱ የሚያግዘው ሰው ይፈልጋል። እሱ አንዳንድ ጊዜ ብሬክ ያስፈልገዋል። እሱ አንዳንድ ጊዜ ዝም ብሎ አይደለም ቀኑ ሙሉ እዚህ የሚቀመጠው። ትምህርት ያለው እውቀት ያለው ችሎታ ያለው ሰው ሲመጣ ፕሊዝ ሰፖርት አድርገን እንደጋገፍ። አላያችሁም እንደ እነሱ እንኳን በውሸት ጋር ይደጋገፋሉ። እኛ ግን ሐቁን ይዘን እውነቱን ይዘን ግን ከቻላችሁ እንተጋገስ። ሞራል እንሰሰጥ፣ አበባ እንሰሰጥ። ሞራላችን ፕሊዝ እርስ በርስ ቢኮዝ አላህ ሱብሓነሁ ወተዓላ እኮ ሙስሊም ለሙስሊም የጀሰሱ ነው ብሎናል እንዴ? እኛ ሙስሊም ነው። አላህ ሱብሓነሁ ወተዓላ ቀጥተኛ መንገድ የሰጠነው እርስ በራሳችን እስካልተወዳዳችሁ እኔ አላመናችሁም ብሎ ረሱላችን። እርስ በራሳችን ከልብ መዋደድ አለብን። እርስ በራሳችን መከባበር አለብን። እርስ በራሳችን ገመድ ለገመድ መያዝ አለብን። ትልቁ ነገር ነው። ለጠላታችን ለማያስመስሉ ሰዎች ሊያስመሳ በር መክፈት አለብንም። በዲናችን ግን ጠንከር ብለን እርስ በራስ መቆም አለብን። ወንድሞቼ ፕሊዝ አደራችሁ፣ ስፔሻል አድሚኖች ጠንካራ ሁኑ። እኔ በጣም ወዳችኋለሁ። የዲን ፍላጎት ስላለኝ ነው እና ኢንሻአላህ ጀዛኩሙላሁ ኸይራ። አላህ ወደላችሁ፣ አላህ ጨምርችሁ። መልካም ቃል መልካም ምሽት። አላህ ሱብሓነሁ ወተዓላ ለሞቱ ወንድሞቻችንም ጀነት አላህ ይስጣቸው። ሀገራችን ሰላም አድርገው አላህ ሱብሓነሁ ወተዓላ ዲናችን አላህ ከፍ አድርገው። በሀገራችን ደግሞ ዲናችን ደግሞ ችግር የመጣብን አላህ ሱብሓነሁ ወተዓላ ያንሳልን። አስመሳይ በዲናችን ደግሞ እኛ የሚያጋጩት የሚያስመስሉት ሰዎች ደግሞ በዚህ መሃል ደግሞ ሚናቸው የሚጫወቱ ሰዎች አላህ ሱብሓነሁ ወተዓላ ያጥፋቸው። ዓለሙ አላህ ሱብሓነሁ ወተዓላ በዲናችን ምን ተረክራለህ አልተን جزاكم الله وطابقات ندوا ياكل عندكم جزاكم الله خير جزاء. السلام عليكم ورحمه الله وبركاته. انت تسوق ملكم قال ما تري انا من ما كانت قال على ورم انا لو استاذنا لو غورچن دعاء يالكم جزاكم الله. السلام عليكم ملكم قال ملكم شي الله يوداچالو. السلام عليكم ورحمه الله وبركاته. وعليكم السلام ورحمه الله وبركاته. جزاكم الله خيرا. ዮኒን አስወጣ ተስተናግድ በፈጣሪ ያጥፋቸው ባል ነገር እንኳን ከባድ ነው። تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني